አንድ ቦታ አለ። አየው እናቴው አንዴ ካሜራ ላይ ሆናሉ። ምንድነው በኋላ ነኝ። እስኪ ቢስሚላህ እስቲ አሁን ይሄንኛውን ትኩረት በደንብ አድርጋ። አዎ እዚህ ጋር ወይስ ማማ በጀባን ችግር የለውም። እሺ ቢስሚላህ ቢስሚላህ ቆረጠች። ዋው ማሻአላህ ሰላም አለይኩም መብሩክ አትሉም? ማሻአላህ ተባረከላህ። ዛሬ እንግዲህ አንድ ያርገን መርቀናል። እንግዲህ ለሁላችሁም እላለሁ አዲስ ስራ ስትጀምሩ እንደዚህ በልጃችሁ አስቆርሳችሁ በጣም ደስ አይልም? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ልጆች እንዴት ናችሁ? ሰላም ናችሁ? ያላችሁበት ሰላማችሁ ይብዛ። እንግዲህ አወሌን የወጥ ቤት ዕቃ መርቀን ለቀናል። አበረታቱት ለማለት ነው። በጣም ደስ የሚል ነበረ። ማሻአላህ ነው። እዚህ ደረጃ መድረስም ደግሞ በጣም ደስ ይላል። በነገራችን ላይ የቤት ዕቃ የወጥ ቤት ማለት ዕቃ ትንሽ የለውም። በነገራችን ላይ ስራ ትንሽ የለውም። ይሄ ስራ እንደ ቀላል እንዳታዩት። እንደ ቀላል ግድግዳ አይሞላም ማለቴ የቤት ዕቃ በጣም ከባድ ነው። ትናንስ ሊሆን ይችላል ስናየው፣ እንደ ቀላል ልታዩት ትችላላችሁ። ወላሂ ግን ቀላል አይደለም። አንድ ሰው ራሱ ዕቃ ላሟላ ቢል ስንት ብር እንደምታወጡ ታውቃላችሁ። ከጭልፋ ጀምራችሁ የቤት ዕቃ ብታሟሉ ከባድ ነው። እና ዛሬ እንግዲህ ኬክ ተቆረሰ፣ ተበላ። ያው ገበያውን ደግሞ ያብራለት ለማለት ነው። እናንተም ደግሞ አበረታቱት ኢንሻአላህ። አወሌ በጣም ጓደኛዬ ነው። አላህ ይገዝህ፣ አይዞክ። ስለዚህ በርታ፣ እዚህ ደረጃ ደርሰሃል። ለሌሎች ተምሳሌት መሆን አለብህ። ሰዓዲም ሚስቱ ጠንካራ ናት። ስለዚህ አብሽሮ እና ይሄን በሚመስል ነው። ዕቃ የቤት ዕቃ ሙሉ ያቀርቡላችኋል። እየሄዳችሁ ዘዟቸው። በእምነት ከዚህ በፊት ልብስ እየሰሩ ነበረ። አሁን ደግሞ ሁለተኛ ነው ይሄን የከፈቱት። ከልብስ ቤቱ ቀጥሎ የቤት ዕቃ ከፍተዋል። ሁለቱንም እነሱ ጋር ማግኘት ትችላላችሁ። የአበሻ ቀሚሶችና ሽፎኖች ምናምን፣ ከዛ የቤት ዕቃን ጨምሮ ሙሉ በሙሉ እነሱ ጋር በእምነት እስከዛሬ ስንት ዓመት ሰርተዋል። በጣም ታማኝ ናቸው። በእምነታቸው ይቀጥሉ፣ ይበርክትላቸው። በነገራችን ላይ የቤት ዕቃ ስታሟሉ ብዙ ልጆች ያስቁኛልና ያው እድሜያችንን ሙሉ እየሰራን የቤት ዕቃ ብናሟላ የቤት ዕቃ አያልቅም። በነገራችን ላይ ያው እኔ ብዙ ልጆች ያስቀውኝ ነውና ሂሳብ እናደርጋለን። አንዳንድ ልጆች ሲመጡ ሙሉ አይችሉም። ላውራችሁ እስቲ ዛሬ ካዳመጣችሁ ማለት ነው። ሙሉ የቤት ዕቃ እንገዛለን ብላችሁ እንዳታስቡ። ምክንያቱም ቀስ በቀስ ነው። የቤት ዕቃ የወጥ ቤቶች ጭልፋ ምናምኑን አንድ ጊዜ ትገዛላችሁ። ፍሪጅ፣ ቴሌቪዥን የመሳሰሉ ኤሌክትሮኒክሶችን ደግሞ የሆነ ሰዓት እንደዚህ ሾለክ ብላችሁ ትገዛላችሁ። ሁለት በሉ። ሶስተኛ ደግሞ መጋረጃ፣ ምንጣፍ፣ አረቢያ መጅሊስ ትገዛላችሁ። ሾለክ አድርጋችሁ ማለት ነው ሳትጨናነቁ። ከዛ ደግሞ አራተኛ ላይ ታልፋላችሁ። አራተኛ ላይ ደግሞ የመኝታ ቤት አልጋ፣ ቁም ሳጥን፣ ተስሪሃ የመሳሰሉ እነሱን ደግሞ እንደዚሁ ስንት ሆነ? አምስተኛ መግዛት አለባችሁ። የወጥ ቤት ዕቃ 1፣ ኤሌክትሮኒክስ 2፣ የመኝታ ቤት 3፣ ከዛ ሳሎን 4 ነበር። አምስተኛ ያልኩት
ዞሮ ቀስ በቀስ ስትገዙ እንጂ እቃ በአንድ ከደመራችሁት ቤት መግዛት ነው የሚሆንባችሁ። በጣም ከባድ ነው እና የሆነ ስታወጡ ለትራንስፖርት ምናምን የሆነው ሩቅ ሀገር ሄዳችሁ ብትገዙ ለመጓጓዙ በአንድ ቢሆን ይመረጣል። ግን ትራንስፖርት ተብሎ በአንድ አይቻልም። በጣም ብዙ ሂሳብ ነው፣ ራስ ያዞራችኋል። እነዚህ እቃዎች ግን የማይቀሩ ናቸው። የወጥ ቤት እቃውም ያው ወጥ ቤት በወጥ ነው የምንኖረው፣ ግድ ነው። ፍሪጅ እና ቴሌቪዥን ምናምኖችም ግድ ናቸው ቤት ውስጥ። ነምበር 1 ደግሞ አልጋ ምናምን ግድ ነው። ምኝታም ግድ ነው። መብላትም ግድ ነው፣ ምኝታም ግድ ነው። ሰው እንዳለው እንዳቅሙ ደግሞ መጅሊስ ግዴታም አይደለም። ግን ደግሞ ሳሎን ቤት ከሰራችሁ ሳሎናችሁ ያለ መጅሊስ አይሆንም። ገባችኋ? እና እኛ ቤቱን ስንት ዓመት ሰርተን አሁን ደግሞ የቤት ዕቃ ይሄን ያክል ብለው የሚናደዱ ልጆች አሉ። አይደለም፣ ቀስ በቀስ ሁሉም የማይቀር ነው፣ ማሟላት ነው። ያው ብዙ ጊዜ ባልና ሚስት እየተፋታበት ያለ ጉዳይ ይሄ ነው። በምንድን ብትሉኝ የቤት ዕቃ እሷ እዛ ሆና 1 ዓመት 2 ዓመት እየጨመረች የቤት ዕቃ ታሟላለች። አንድ ባንድ ማን ነው ነገ ባዶ ቤት ብመጣ ምን ላደርግ ነው፣ እንዴት ልኖር ነው ብላት ታስባለች። ይሄ አሪፍ ሐሳብ ነው፣ ግድ ነው። የሰው ልጅ እኮ አገር ላይ ሆናችሁ ራሱ ዕቃ ለመግዛት የጎደላችሁን ለማሟላት ነው ስደት የምትወጡት። ያን ሰዓት ባሎች ደግሞ እናንተን በመጠበቅ በናፍቆት ወደ ሌላ ሹልክ ማለት ሲያመጡ እናንተ ደግሞ በንዴት እኔ ቤት ዕቃ እያሟላሁ እሱ እዛ ምናምን ብላችሁ ዘራፍ ይባላል። የስንት ዓመት ትዳር ገደል እየገባ ያለው በዚህ ጉዳይ ነው። ወንዶችም እወቁ፣ ለራሳችን ብለው ነው እነሱ እየሰሩ ያሉት። አብረህ ከቻልክ እገዛት፣ ዕቃ በመግዛት በመሟላት። ምክንያቱም ነገ ግድ ነው ቤት ውስጥ መጥተው ዕቃ ከሌለ ምን ሊያደርጉን ነው? የምሬ ነው። መቼም ጂፕሰን አጨብጡ፣ ቤታችሁን መጣችሁ ቆርቆሮ ላይ አትወጡ። ቤቱ እኮ የተሰራው ያው እንደ ግቢ በሉት ውስጥ በምታሳምሩትና ውስጥ ባለው ዕቃ ነው የምንኖርበት። ምንጣፍ ሲኖረው መጅሊስ ሲኖረው በቃ ቤት ውስጥ ባለው ነው ቤት ማለት የሚቻለው እኮ እንደዛ ነው እንጂ ግቢ አይደለም። ዋናው ግቢ አይደለም። ግቢውና ዕቃው ሂሳቡ አንድ ሊመጣ ይችላል። የብሬ ነው ዕቃ ማለት ነው። ወላሂ ነው የምላችሁ፣ ቀልድ አይደለም። ከኪችን ካቢኔት ጀምራችሁ የቤት ዕቃ ሙሉ እናሟላ ካላችሁ በጣም ከባድ ነው። ያው አንድ ባንድ እያስፈራራቸው ሳይሆን ግልጽ ስለማወራ ነው። አሁን ብዙ ልጆች ዕቃ ያሟላሉ እኔ ጋር ሲያዙ ሙሉ የቤት ዕቃ ነው፣ ከመጅሊስ ጀምሮ አልጋ ምናምን ከወጥ ቤት ጀምሮ ነው የማዘጋጀው። ከዛ ዕቃ አንጻር ብዙ ሂሳብ ይሄድባቸዋል። ያው እኔ እናገራለሁ፣ ይሄንን ቀጣይ ትወስዳለሽ፣ አሁን ይሄንን አሟሉ ብዬ እንደ ራሴ እህቶች ተንከባክቤ አወራቸዋለሁ። ከዛ በኋላ ቀጣይ የሆነ ነገር ወስድላቸዋለሁ። ቀስ ብለው ደግሞ ሰርተው የሆነ ነገር እያደረጉ ዕቃቸውን ያሟሉና አገራቸው ብቅ ይላሉ። ዕቃ ብቻ ማሟላት ሳይሆን ደግሞ የሥራ መክፈት ፍላጎት ያላችሁ ልጆች ምን ታደርጋላችሁ መሰላችሁ? ገንዘብ መያዝ አለባችሁ። ገንዘብ ስትይዙ በባንክ ቤት ተቀምጦ አይደለም፣ ወይ ደግሞ በማይታመን ሰው አስቀምጣችሁ ነገ የምታጡት መሆን የለበትም። ምን ታደርጋላችሁ? በቤተሰብ በኩል ወይ ከብቶች መግዛት፣ የምሬ ነው። ነገ ሽጣችሁ የሆነ ገንዘባችሁን ወደ ስራ የምትለውጡበት ነገር መሆን አለበት። ወይ ደግሞ መሬት በቃ ቀንጠብ አድርጋችሁ መሬት ማኖር። ያ ገንዘብ መሬት ላይ ምናምን ካለ 2 መሬት 1 መሬት ካላችሁ ሸጥ አድርጋችሁ ወደ ስራ ሱቅ መክፈት፣ ወደ ሌላ ስራ ትገባላችሁ። ስራ እንደዚህ መጀመር የምትፈልጉት በሀገራችሁ ላይ መታችሁ የሆነ ነገር ገዝታችሁ አኑሩ። መቼም መኖሪያ አይሸጥም። ማንም ሰው መኖሪያውን ሸጦ ስራ አይከፍትም። ምክንያቱም መኖሪያ ለመስራት ነው የወጣነው። መኖሪያችን ላይ ጭማሪ ስራ ነው የምንፈልገው። እየኖርንበት እዛ አካባቢ ላይ ደግሞ ሱቅ ከፍተን መኖር ስንፈልግ መኖሪያችን ምንድነው ብለን መኖሪያ ነው ሱቅ የሚያስከፍታችሁ የሆነ ነገር ገዝታችሁ ካኖራችሁ ነው። አማና ሰው ላይ ያኖራችሁ እሱ ያስቀምጥልኛል እያላችሁ ያኖራችሁት የሆነ ሰዓት ልታጡት ትችላላችሁ። ያን ነገር ተጠንቀቁ፣ ታጡታላችሁ። በጣም ከባድ ነው እና
ጭቅጭቅ ይገጥማችኋል። በገዛ ገንዘባችሁ እዚህ ትመላለሳላችሁ። ገንዘባችሁን ደግሞ ባስፈለጋችሁ ሰዓት ላታገኙ ትችላላችሁ። በጣም ብዙ ነገር ነው የሚደርስባችሁ።